አሳዛኝም አስተማሪም ታሪክ እነሆኝ። በድህነት ውስጥ የሚኖር አንድ ቤተሰብ ነበር። በቤተሰቡ ውስጥ እናት፣ አባትና አንድ ሴት ልጅ አብረው ይኖሩ ነበር። በዚህ ቤተሰብ ውስጥ ገቢ የነበረው አባት ብቻ ነበር። ነገር ግን የአባት ገቢ የቤተሰቡን መሰረታዊ ፍላጎቶች ማለትም ምግብ፣ ልብስ፣ መጠለያ የሚባሉትን በአግባቡ ለማሟላት በቂ አልነበረም። ታዲያ አባት ምንም እንኳ በቂ ገንዘብ ባይኖረውም ሁሌም የሚያለመው ልጁን የዓለማችን ምርጥ ዶክተር ማድረግ ነበር። ልነግራችሁ ከምችለው በላይ አባት ሴት ልጁን አብዝቶ ይወዳት ነበር። እሷም መልካም ልጅ ነበረች። የሃይ ስኩል ውጤቷን በተቀበለችበት ቀን አባት በንግግር ሊገለጥ ከሚችለው በላይ በልጁ መመረቅ በመደሰቱ ዛሬ ባንቺ ኩራትና ደስታ ተሰምቶኛል፣ እንድገዛልሽ የምትፈልጊውን ማንኛውንም ነገር ጠይቂኝ አላት። ልጅ ለአባቷ እንዲህ ስትል መለሰችለት፣ አባ ባለፈው ያሳየውን ቀሚስ እፈልገዋለሁ፣ ግን ዋጋው $1500 ነው። እስከ ዛሬ እንድትገዛልኝ አልጠየቅኩም፣ ነገር ግን አሁን ትገዛልኛለህ አለችው። አባት በመደሰቱና ልጁ ተከፍታ ማየት ስለማይፈልግ ብቻ ያን ቀሚስ የሚገዛ ገንዘብ እንደሌለው እያወቀ እንኳ እንደሚገዛላት ቃል ገባላት። በቀጣዩ ቀን አባት ያንኑ ቀሚስ ገዝቶ ስጦታ ሰጣት። እናቲን ስትመለከት ያን ያህል ገንዘብ እንደሌለው ስላወቀች ገንዘቡን ከየት እንዳመጣው ጠየቀችው። አባት እንዲህ ሲል ተደመጠ፣ ያጠራቀምኩት ትንሽ ገንዘብ ነበር። በተጨማሪም ደሜን ሸጬ ባገኘሁት ገንዘብ ነው ተፈላጊውን መጠን የሞላሁት። ሁሉንም ያደረግኩት ልጄን ማናደድ ስለማልፈልግ ነው ሲል ለሚስቱና ለልጁ እናት መለሰላት። ከጊዜያት በኋላ ልጁ የጤና ትምህርት ቤት ገባች። አባትም ለሷ የሚያስፈልጉ ክፍያዎችን መክፈል ያስችለው ዘንድ ከወትሮ በበለጠ ጠንክሮ መስራት ጀመረ። የመጨረሻ ዓመቷ ላይ ደረሰች። ልጅ ለሚያስፈልጓት ነገሮች የሚከፈል ሊቀር የማይችል $80,000 አስፈለጋት። አባት በቂ ገንዘብ ባይኖረውም እንዴት እንደሆነ ባይታወቅም ያን ገንዘብ መክፈል ቻለ። እናት አሁንም ያን ያህል ገንዘብ እንደሌላቸው ስለምታውቅ በጥርጣሬ ገንዘቡን ከየት ያመጣኸው? ያን ገንዘብ ለማግኘት መጥፎ ነገር አደረክ እንዴ? በማለት ባሏንና የልጇን አባት ጠየቀችው። አይደለም፣ የሆነ ኩላሊቱ ከጥቅም ውጭ የሆነበት ሰው ነበረና አንዱን ኩላሊቴን ሸጥኩለት። አደራ ለልጃችን እንዳትነግሪያት፣ የጥፋተኛነት ስሜት ይሰማታል አለ አባት። እናትም ተስማማች። የምርቃቱ ቀን ላይ ተደረሰ። ዛሬ የልጃቸው የመመረቂያ ቀን ነው። እናትና አባት ሴት ልጃቸው ለመጀመሪያ ጊዜ ዶክተር ሆና ወደ ቤቷ ልትመጣ በጉጉት እየጠበቋት ነው። ነገር ግን ልጃቸው ዶክተር ሆና ሳይሆን አስከሬን ሆና ወደ ቤት መጣች። የምታፈቅረው ሰው በሷ ላይ ከሌላ ሴት ጋር ስለማገጠባት ራሷን አጥፍታ እናትና አባቷን ትልቅ ሐዘን ውስጥ ከተተቻቸው። በደስታቸው ቀን ለሐዘን ተቀመጡ። ውድ አድማጭ ተመልካቾቼ እስቲ መልሱልኝ፣ ልጠይቃችሁ። አሁን ከልጅትና ከቤተሰቧ የሞተው ማን ነው? ቤተሰብ ወይስ ልጅት? በተለይ አባቷ የሞት ሞት ነው የሚሆንበት። ያለውን ቅሪት፣ ደሙን፣ በመጨረሻም ኩላሊቱን ሳይሰስት ለደስታዋ የሰጣት አባቷ በልጁ እልፈት የደረሰበት የልብ ስብራት ቀላል አልነበረም። ተስፋው ተቀጠፈች፣ ደስታው ተለየችው። ወዳጄ ሕይወትህ ያንተ ብቻ መስሎ ከሆነ ተሳስተሃል። መኖርህ እንኳ ባይጠቅማቸው መሞትህ የሚጎዳቸው ቤተሰቦች አሉ። ስለዚህ ራስህን በሲጋራ፣ ጫት፣ አልኮል ውስጥ ደብቀህ በቁምህ ሞተ በቁማቸው ተስፈኞችን አትቅበራቸው። እህቴ አንቺ ራስሽን ብታጠፊ ፍቅረኛሽ ሌላ ሴት ያገኛል። ቤተሰቦችሽ ግን ሌላ ልዕልት ልጅ አያገኙም። ስለዚህ ሁሌም በሕይወታችን ላይ ለመወሰን ስንነሳ እኛን በማሳደግ የጎበጠችውን እናታችንንና እኛን በማሳደግ በውርጭና በፀሐይ ፊቱ የከሰለውን አባታችንን ወላጆቻችንን እናስታውስ። ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ ነው።
ዶክተር ጓዴ ተዋበ። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል። ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግንኙነት እንዲሁም ኑሮ መረረን የሚሉ ምክንያቶች ራስን ለማጥፋት ይሰጣሉ። በአማራ ክልል ባለፉት 9 ወራት ውስጥ 176 ሰዎች ራሳቸውን ማጥፋታቸውን የፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል አስታውቋል። በሆስፒታሉ የድንገተኛ ክፍል ሐኪም ዶክተር ጓዴ ተዋበ ለቲክቫ ኢትዮጵያ በሰጡት ቃል ራሳቸውን የሚያጠፉ ወጣቶች ቁጥር ከጊዜ ወደ ጊዜ እየተበራከተ መጥተዋል ብለዋል። በየቀኑ አንድ ራሱን የሚያጠፋ ወጣት ወደ ሆስፒታል ይመጣል ያሉት ዶክተር ጓዴ በአብዛኞቹ ለበረሮችና ለአይጥ ማጥፊያ ተብሎ የሚሸጠው ጸረ ተባይ ማጥፊያ መድኃኒት ነው ራሳቸውን ገዳዮች የሚወስዱት ብለዋል። በ9 ወራት ውስጥ 176 ያህል ወጣቶች ራሳቸውን እንዳጠፉ የሚናገሩት ዶክተር ጓዴ አብዛኞቹ ከ15 እስከ 30 ዓመት የዕድሜ ክልል የሚገኙ ወጣቶች እንደሆኑ ገልጸዋል። ተጎጂዎች ራሳቸውን ማጥፋታቸው በምርመራው ነው የሚገኘው ያሉ ሲሆን በተጨማሪም ከቤተሰቦቻቸው የሚገኘው መረጃ እንደሚያመለክተው በራሳቸው ላይ አደጋውን ከመፍጠራቸው በፊት ይናገሩት የነበረውን ቃላት እንዲሁም መድኃኒቱን ከወሰዱ በኋላ ካጠገባቸው የሚገኘው የወሰዱት መድኃኒት መያዣ ራሳቸውን ለማጥፋታቸው ማረጋገጫ ነው ብለዋል። ከዚህ ባለፈ መድኃኒቱን ከወሰዱ በኋላ በፍጥነት ወደ ሕክምና ተቋም መጥተው የተረፉ ወጣቶች ቃለ መጠይቅ ሲደረግላቸው ራሳቸውን ለማጥፋት ያነሳሳቸው ከቤተሰብና ከፍቅር ጓደኛ ጋር የሚደረግ ጊዜያዊ ግንኙነት እንዲሁም ኑሮ መረረን የሚሉ ምክንያቶች እንደሚሰጡ ዶክተር ጓዴ ተናግረዋል። ዶክተር ጓዴ አጽንኦት ሰጥተው እንደተናገሩት በተለይ የጸረ ተባይ ተዋሲያን ማጥፊያ መድኃኒቶች ከተፈለገው ዓላማ ውጭ እየዋሉ ስለሆነ ገበያ ላይ በስፋት እንዳይገኙ ጥብቅ ቁጥጥር መደረግ አለበት ሲሉ ማሳሰቢያ ሰጥተዋል። በፈለገ ሕይወት አጠቃላይ ስፔሻላይዝድ ሆስፒታል የስነ አእምሮ ባለሙያ ዶክተር ማቴዎስ ሚሳኔ ለቲክቫ ኢትዮጵያ እንደተናገሩት በዓለም ላይ ከ90 እስከ 95% ያህሉ ራሳቸውን የሚያጠፉ ሰዎች የአእምሮ ጤና እክል ሲያጋጥማቸው ሲሆን ቀሪዎቹ 5% የሚሆኑት ደግሞ ከፍቅር ጓደኛ ከቤተሰብ ጋር በሚደረግ ጊዜያዊ ግጭት ራሳቸውን ያጠፋሉ ብለዋል። የአእምሮ ጤና መታወክ መነሻው ጭንቀት፣ ድብርት፣ ለችግሮች ወይም ለነገሮች በራስ አቅም ምላሽ መስጠት አለመቻል ናቸው ያሉ ሲሆን ራሳቸውን የሚያጠፉ ሰዎች የሚያሳዩትን ምልክቶች በተመለከተም አብራርተዋል። ብቸኛ መሆን፣ መጨነቅ፣ ድብርት ውስጥ መግባት፣ ስለ ራስ ማጥፋት በተደጋጋሚ መናገር፣ መኖር የለብኝም፣ ሳልወለድ ብቀርስ የሚሉ ንግግሮችን መናገር ተስፋ የመቁረጥ ምልክቶችን ያሳያሉ ሲሉ ዶክተሩ ገልጸዋል። በመሆኑም እንደ ገመድ፣ መርዝና ስለታማ ነገሮችን ባጠገባቸው ወይም በአካባቢያቸው አለማስቀመጥ ይገባል ሲሉ መፍትሄው የስነ ልቦና ምክር አገልግሎት እንዲያገኙ ማድረግ፣ የአእምሮ ጤና አገልግሎት ወደሚሰጥበት ሕክምና መውሰድ፣ ውጥረትና ጭንቀትን የሚቀንሱ ተግባራትን ማከናወን እንደሆነ ጠቁመዋል። የቅርብ ሰዎች ደግሞ የወዳጆቻቸውን የስሜትና የባህሪ ለውጦችን መከታተል እንዲሁም ንግግሮቻቸውን ችላ እንዳይሉ መክረዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የባህር ዳር ሀገረ ስብከት ዋና ጸሐፊ መልአከ ብርሃን ፍስሐ ጥላውን ለቲክቫ ኢትዮጵያ በሰጡት ቃል የሰው ልጅ ተስፋ የሚቆርጠው ከፈጣሪ ሲርቅ ነው። ከፈጣሪ መራቅ ደግሞ የሞራል ዝቅጠት ያመጣል። በዚህም በእግዚአብሔር አምሳል የተፈጠረውን ማንነቱን እንዲንቀውና ክብር እንዲያጣ ይሆናል ብለዋል። ይህ የዲያብሎስ ሥራ ነው። ዲያብሎስ ደግሞ ተስፋ አስቆርጦ ወደ ራሱ ግዛት የሚስበው ከሞት በኋላ ያለውን ዘላለማዊ ሕይወት እንዳይወርሱ በማድረግ ነው። ይህን ረጅም የሰይጣን ዕቅድ ወጣቱ እየተረዳው ስላልሆነ በትንሽ ያውም ሊስተካከል በሚችል ነገር ክቡር የሆነውን ሕይወቱን ያጠፋል። ወጣቱ የሰይጣንን አጀንዳ መረዳት አለበት ሲሉ ምክራቸውን ለግሰዋል። በየትኛውም ሃይማኖቶች የሚገኙ መሪዎች ራስን ማጥፋት ኃጢአት መሆኑን ያስተምራሉ። ስለዚህ ወጣቱ ተስፋ የመቁረጥ ስሜት ሲሰማው ወደ ሃይማኖት ተቋማት መሄድ አለበት ብለዋል። ከሃይማኖት አባቶች እግር ስር ሆነው ንስሐ መግባት
የእግዚአብሔርን ቃል መማር፣ መጸለይ ያለባቸው ሲሉ መልእክት አስተላልፈዋል። ሁሉም ነገር የሚሳካው በእግዚአብሔር ፈቃድ በመሆኑ ወጣቱ በእግዚአብሔር ላይ ሙሉ እምነቱን መጣል አለበት በማለት አባታዊ ምክራቸውን ለትውልድ ለግሰዋል። ውድ አድማጭ ተመልካቾቻችን የዛሬውን የቤታችንን ቅምሻ በዚህ ያጠናቀናል። ገጻችንን ሰብስክራይብ አድርገው የደወል ምልክቱን በመጫን ቤተሰብ ይሁኑን። በሌሎች የቤታችን ቅምሻዎች መልሰን እስከምንገናኝ ደህና ቆዩን።